ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ እኛ በሳንጃንጅ ቦንድ አልተደፈርንም ሲሉ ባጫ ደበሌ ተናገሩ። ሻቢያን ሰይጣን ሲሉ የገለጹት እኒህ ሰው አሰብን አደናለሁ ብሎ ኤርትራን ያጣታል ሲሉም ተደምጧል። አብይንም ሰይጣንም ሙሴም ብለው ያቀረቡት ባጫ ወታደሮች የትግራይ ሴቶችን ደፈሩ በማለትም አቅርበዋል። ሰሙታላችሁ። ፊልድ ማርሻል ብርሃኑ ጁላ ለጀነራል ምግባይ ኃይለ ምላሽ ሰጥቷል። ምግባይ እጃችን ገብቶ ነበር፣ በእጁም ደም ያለበት ሰው ነው በማለት ህወሓት መነቀል አለበት ሲሉ የተደመጡት ፊልድ ማርሻሉ የትግራይ ኃይሎች ለፋኖ ኃይሎች መሳሪያ እያስታጠቁ ወሎ ላይ በፋኖ የተፈጸመብን ጥቃትንም የመሩብን ናቸው በማለትም ከሷል። በዝርዝር እንመለከተዋለን። በኦሮሚያ ክልል በቀጠለው ውጊያ አመራሮች ተገደሉ። የኦሮሞ ነጻነት ጦር በተለያዩ የክልሉ አካባቢዎች ጥቃቶችን ማጠናከሩን አሳውቋል። ተሰሙታላችሁ። ይህ በእንዲህ እንዳለ ኦነግ ከኦሮሞ ህዝብ ጋር እንዳልነጋገር እየተደረግኩ ነው ሲል አሳውቋል። 100 የግንባሩ ጽህፈት ቤቶች አለመከፈታቸውንና የአባላት እስርና እንግልት አሁንም እንደቀጠለ ስለመሆኑም ጠቁሟል። ሌላኛው መረጃችን ነው። የቀድሞ ሚኒስትር ዴኤታ ቤቱታ አስገቡ። የተከሰሱበትን ወንጀል የሚመለከተው ችሎትን በተመሳሳይ ሰበብ በድጋሚ እንዲራዘም ተደርጓል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሁንላችሁ። ፊልድ ማርሻል ብርሃኑ ጁላ ለጀነራል ምግባይ ኃይለ ምላሽ ሰጥቷል። ምግባይ እጃችን ገብቶ ነበር፣ በእጁ ደም ያለበት ሰው ነው ብለዋል። ህወሓት መነቀል አለበት ያሉት ፊልድ ማርሻሉ የትግራይ ኃይሎች ለፋኖ ታጣቂዎች መሳሪያ እያስታጠቁ ነው፣ ወሎ ላይ የተፈጸመውን የፋኖ ጥቃት የመራው ህወሓት ነው በማለትም ክስ አቅርቧል። ፊልድ ማርሻል ብርሃኑ ጁላን ከ10 አለቃነት አንስተው አሁን ላሉበት ማዕረግ እንዲበቁ ምክንያት ናቸው ከሚባሉ የቀድሞ አለቆቻቸው መካከል አንዱ የሆኑት ጀነራል ምግባይ ኃይለ ላይ ያተኮረ ዘለግ ያለ ማብራሪያ ሰጥቷል። ጀነራል ምግባይ የማይታረቀውን የኦህዴድ ብልጽግናን ፍላጎት ለመግለጽ በማለም እጃችንን እንስጣችሁ ብንላቸው እንኳን አይምሩንም ብለው ለተናገሩት ንግግር ምላሽ የሰጡት ፊልድ ማርሻሉ ዛቻና ስድብ አስከትለውበታል። ጀነራል ምግባይ ኃይለ እጃችን ገብቶ ነበር ሲሉም ተደምጠዋል። በቀደም ምግባይ ኃይለ እጅ ብንሰጥ እኮ አይምሩንም ብሎ ሲናገር በሚዲያ ጓዶች ልከውልኝ ነበር። እኛ እንደ ምግባይ አይደለንም፣ አንክድም፣ ቃል አንሰብርም። ምግባይ ኃይለ እኮ ከፕሪቶሪያ በኋላ አዲስ አበባ መጥቶ ከኛ ጋር ተገናኝቶ በልቶ ጠጥቶ ውጭ ሀገር ልከነው ታክሞ መጥቷል። እንደ ምግባይ ቂም የምንይዝ ቢሆን ኖሮ እንደ ምግባይ ካዲ ብንሆን ኖሮ እጃችን ገብቶ ነበር። ከምርኮኝነት ወደ ምክትል ኤታማዦር ሹምነት ያደጉት በነ ጀነራል ምግባይ ኃይለ በተደረገላቸው ምህረትና ትብብር እንደነበር ያላነሱት ፊልድ ማርሻል ብርሃኑ ጁላም ስለ እጅ መስጠትና መካካድ እያነሱ የትግራዩን መኮንን በካዲነት ከሷል። ከግማሽ ሚሊዮን በላይ ሰራዊት በጥቂት ዓመታት ውስጥ እንዳስጨረሱ የሚዘገብላቸውናም በሚሊዮን ዜጎች ነፍስ መጥፋት በዓለም አቀፍ ሕግ ተቋማት ጭምር ሲከሰሱ የሚሰሙት ብርሃኑ ጁላም የቀድሞ አለቃቸውና ተፋላሚያቸው ምግባይ ኃይለን በእጁ ደም አለበትም ብለዋል። ምግባይ እጅ ቢሰጥ አምሩንም ማለት አይችልም። ወጣቶችን ያስጨረሰ ሰው ነው። ደም እጁ ላይ ያለበት ሰው ነው። እኛም በዚህ መክሰስ አይችልም። ምግባይ ኃይለ አዲስ አበባ መጥቶ ይሄ ጦርነት መብቃቱ ፕሪቶሪያ መፈረሙ ደስ ብሎኛል እኮ ለኔ። ፊልድ ማርሻሉ ከዚህ በፊት በመከላከያቸው በኩል ባወጡት መግለጫ ጀነራል ምግባይ ኃይለ በአማራ ክልል በአንድ ጊዜ በ6 ዞኖች ላይ ያሉ የፋኖ ኃይሎችን አደራጅቶ ወጋን ማለታቸው አይዘነጋም። ይህንን መግለጫ ካወጡ ከወራት በኋላ በሰሜን ወሎ 2 ክፍለ ጦሮቻቸውን ያጡበትን የፋኖ ኃይሎችን ጥቃት ባሳለፍነው መስከረም ወር አጋማሽ ማስተናገዳቸውም እንደዚሁ። ይህንን ተከትሎም የአገዛዙ የሚዲያ ሰራዊት ፋኖና ወያኔ ተቀናጁብን እያለ ሲተክዝ ቢሰነብትም የመንግስት ከፍተኛ ኃላፊዎች ግን በጉዳዩ
በጉዳዩ ላይ አስተያየትን ብዛም ሲሰጡ አልተሰሙም ነበር። ጉዳዩን ከአንድ ወር ተኩል በኋላ ያነሱትና የፋኖን ስም በስሙ ጠርተው ሲናገሩ የተሰሙት ፊልድ ማርሻል ብርሃኑ ጁላም ወሎ ላይ ፋኖ ያጠቃን በትግራይ ኃይሎች እየተመራና በጋራም በታቀደ ስራ ነው ብለዋል። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል፣ ግን ዝም ብለናችኋል። በዚህ የፊልድ ማርሻሉ ክስም ይሁን ከዚህ በፊት በተለያዩ የብልጽግናዎች ማመንት በኩል በቀረበው ውንጀላ ዙሪያ የፋኖ ኃይሎች በተደጋጋሚ ምላሽ መስጠታቸው ግን ይታወቃል። ፊልድ ማርሻሉ ሁለት ክፍለ ጦሮቻቸው የተደመሰሱበት በህወሓትና በፋኖ ቅንጅት መሆኑን ሲያነሱ በመሐሪነታቸው ዝም ማለታቸውን እንጂም ለምን ሰራዊታቸው ሲጠቃ ዝም እንዳሉ ግን አልጠቀሱም። በዚህም ሳይበቃቸው ህወሓት የአማራ ክልል ታጣቂዎችን መሳሪያ እያስታጠቀ እንደሆነ ከሰዋል። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው፣ ጸረ ፕሪቶሪያ ነው። ፊልድ ማርሻል ብርሃኑ ጁላ የፖለቲካ ትንታኔ ሲሰጡበት በተደመጡትናም በትግራይ የሚካሄድን የትጥቅና የፖለቲካ ትግል ተጠናክሮ እንዲቀጥል ሲያበረታቱ በታዩበት ንግግራቸው ህወሓት መነቀል አለበት፣ ትግራይ ከዚህ በላይ መሸከም የለባትም በማለት የጦርነት አዋጅ የሚመስለው ንግግራቸውንም አቅርበዋል። ይህ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። ትግራይ ከዚህ በላይ መሸከም አትችልም። እኛ በሳንጃ እንጅባው እንዳልተደፈርንም ሲሉ ባጫ ደበሌ ተናገሩ። ሻቢያን ሰይጣን ሲሉ የገለጹት እኒህ ሰው አሰብን አድናለሁ ብሎ ኤርትራን ያጣታል ሲሉም ተደምጧል። አብይን ሰይጣን ሙሴን ብለው ያቀረቡት ባጫም ወታደሮች የትግራይ ሴቶችን ደፈሩ በማለትም አቅርበዋል። ባለፉት 3 ዓመታት ጥቅምት 24ን ዝቅ ባለ ደረጃ ሲያስቡ የሰነበቱት የብልጽግናው ጀነራሎች አሁን አንድም ጠላት ያሏቸው ኃይሎች እየተሰባሰቡ መሆናቸውን ሁለትም የፕሮፓጋንዳ አጀንዳ ይሆን ዘንድ በማለም ጅምላ ወጥተው እየተናገሩለት ናቸው። የትግራዩ ጦርነት አንዱ አዛዥ የነበሩት ባጫ ደበሌ ስለዚህ ጦርነት ባቀረቡት ማብራሪያም ሳይዘጋጁ የተከፈተባቸው ጦርነት እንደሆነ አቅርበው ከዛም ሻቢያ ተጋብዥ የገባሁ ማለቱን ክደው ጀምሯል። በእርግጥ እንዳለቆቻቸው አብይ አህመድና ብርሃኑ ጁላ ሁሉ በዝረራ አሸነፍን ሲሉ አልገለጹም። አሸናፊ የሌለው ጦርነት በማለት እንጂም። በነገራችን ላይ በጦርነት አሸናፊነት ተሸናፊ የለውም። ለማንኛውም ሰራዊቱን የሚመሩ ያሉት ሰዎች ሽፍታ ሌባ ስለሆኑ እነሱ እንዳይያዙ እና ህዝቡ ጋር ደግሞ ሌብነታቸው እንዳይታወቅ አሸንፈናል። እኛ አሸናፊዎች አይደለም፣ ማንም አሸናፊ አይደለም። በትግራይ ክልል የደረሰውን ጥፋት በተመለከተም ምርኮኛው አምባሳደር እንዳለቆቻቸው ሁሉ አልደፈርንም አልገደልንም አላሉም። አዎ ደፍረናል፣ ግን እኛም በሳንጃ ተደፍረናል እያሉ ሲያቀርቡም ተደምጧል። የትግራይ ህዝብ ግድያ፣ ሬፕ፣ ዝርፊያ ብዙ ነገር ተካሂዶበታል። ማን አካሄደው? ይሄው የሽግግር ፍትህ የሚያረጋግጠው ይሆናል። ሴቶቻችን ተደፈሩ ነው የሚባለው? አልተደፈሩም አልልም። እኔ ማረጋገጫ ሰጥቻለሁ። 16 የሚሆኑ የኔ ወታደሮች ደፍሮም ቀጥቻቸዋለሁ። የኛ ወታደሮች ሴቶች እኮ የተደፈሩት በብረት ነው፣ በሳንጃ ነው። ምንድነው የምትለው? ደግሞ ጄኖሳይድ ይለኛል እንዴ? መንግስታዊው ተቋም የጄኖሳይድ አጣሪ ኮሚሽን በትግራይ ክልል ከተደፈሩ ከ150 ሺህ በላይ ሴቶች ውስጥ ከ52 ሺህ በላይ የሚሆኑት በኢትዮጵያ መከላከያ ሰራዊት አባላት ጥቃቱ የተፈጸመባቸው ስለመሆኑ በቅርቡ ይፋ ባደረገው የጥናት ውጤቱ ማሳወቁ ይታወሳል። ከ80 ሺህ የሚልቁትና 55 በመቶ አካባቢ የሚሆኑን ጥቃት ያደረሱትና አብላጫውን የሚይዙት ደግሞ የሻቢያ ወታደሮች ስለመሆናቸውም እንደዚሁ። ባጫ ደበሌ ደግሞ የራሳቸውን ቁጥር አስቀምጠው ከፍተኛውን የጥቃት ቁጥር የፈጸመው የሻቢያ ሰራዊት ጋር እንዴት ጽምዶ ፈጠረ በማለት ህወሓትን ከሷል። የቀድሞ ጀነራል ያሁኑ አምባሳደር ባጫ ደበሌም የትግራይ ክልል የጦር ወንጀል ድርጊቶችን በጉብዝና ወራት የማረካቸው በስተርጅና ደግሞ በርስ በርስ ጦርነት ያገለገሉት ሻቢያና ወያኔ ያሉትን ኃይል ተጠያቂ እንዲሆንላቸው አጥብቀውም ጠይቀዋል። አብይን ሙሴም ሰይጣንም እንዳሉት ሁሉ ሻቢያን ደግሞ ሰይጣን በማለትም አቅርበዋል። አብይ ትግራይ ላይ ነው ሰይጣን የሆነባቸው የሚለው ደግሞ የመጀመሪያው ንግግራቸው ነው። አብይ አህመድ የሚባል በመሃል መጣ፣ ሰይጣን ሆነባቸው። አብሮ ያደገ ምን እንደሚያስቡ የሚያውቅ ማወዳደሪያ አይደለም።
ፈርዖን ሙሴን እንዳሳደገው ማለት ነው። ባጫ ደበሌ በሰሞነኛው ጽሁፎቻቸው እንዳመላከቱት ሁሉ ሻዕቢያ ላይ የሰላ ወረፋን አቅርበዋል። የኤርትራ በር ቢከፈት ሁሉም ዜጋ ትቶት የሚወጣ የሻገተ ስርዓትና መሪ ብለው ካራከሱ በኋላ አሁን ሸኔን ፋኖንና ወያኔን የሚያስታጥቅ ሉዓላዊነታችን የደፈረ ነው ሲሉ ከአንድ ዓመትና በፊት ሊያወጡት የማይችልን ገለጻና ቃል አቅርበዋል። ከዛም አሰብን አዎ ኤርትራውያን በቅልጥማችሁና በጉልበታችሁ ወስዳችሁታል፣ እኛም ከባሰ በጉልበታችን ታስረክቡናላችሁ ሲሉ የጦርነት ዛቻም ሰንዝረውበታል። ሴጣን አለ። ይሄው ሰራዊታቸውም ውስጥ እንደሱ ነው። በራቸውም ቢከፍቱ አንድ ሰው ኤርትራ አይኖርም። ብልም አንድ ሰው ኤርትራ ውስጥ አይኖርም። አሰብ የኢትዮጵያ ናት ማለት የኤርትራ ሉዓላዊነት መጣስ ነው ያሉት እንዴ? የኤርትራ መንግስት እኮ አንድ ጥያቄ ልጠይቃቸው። የሰው አፍንጫ የመታ አፍንጫዬን አትምታ አለ እንዴ? እንዴ የኢትዮጵያ ሉዓላዊነት ደፍረ ያንተ ሉዓላዊነት የት ነው ያለው? አሰብ የኛ ነው አይደለም? አሁን ጥያቄው እንዴት ነው የምንመልሰው ነው። ስለዚህ አዎ በጉልበት ነው የወሰዳችሁት። በጉልበት የወሰዳችሁትን በጉልበት ይመለሳል ክፉ ከመጣ። ባጫ ደበሌ ኢሳያስን አሰብን አደናለሁ ብሎ ኤርትራን የሚያጣ ይሆናል ሲሉም ቀጥሏል። ከሰሞኑ ሻዕቢያ በትግራዩ ጦርነት ወቅት ያዛቸው የነበሩት ለባጫ ደበሌም ለብርሃኑ ጁላ ምላሽ ሰጥቶ እንደነበር መዘገባችንም የሚታወስ ነው። በኦሮሚያ ክልል በቀጠለው ውጊያ አመራሮች ተገደሉ። የኦሮሞ ነጻነት ጦር በተለያዩ የክልሉ አካባቢዎች ጥቃቶቹን ማጠናከሩንም አሳውቋል። እምብዛም የማይነገርለት የሀገሪቱ መሪዎችም ከትግራይ በላይ ሆነው ወለጋን የጨፈጨፍ ነው በማለት በኩራት የሚገልጹለት ከ6 ዓመታት በላይ የተሻገረው የክልሉ ጦርነት አሁንም እንደቀጠለ ይገኛል። በዚህ ውጊያ የአካባቢ አመራሮች በተደጋጋሚ ለግድያ እየተጋለጡም ናቸው። በክልሉ ሰሜን ሸዋ ዞን ያያ ጉለሌ ወረዳም የብልጽግና ፓርቲ የፖለቲካ አደረጃጀት ዘርፍ ኃላፊ የሆኑት ክንፉ ነጋሹን ጨምሮም 4 የቀበሌ አመራሮች አሊ ዴራ በተባለ ቀበሌም ከትናንት በስቲያ በኦሮሞ ነጻነት ሰራዊት መገደላቸው ተሰምቷል። በጥቃቱ ለጊዜው ቁጥራቸው በውል ያልታወቁ የመከላከያ የፖሊስና የሚሊሻ አባላት ጭምር እንደተገደሉም ታውቋል። ታጣቂዎቹ 3 የቀበሌ አመራሮችን አፍኖ መውሰዳቸውንም ይፋ አድርጓል። የኦሮሞ ነጻነት ጦር አባላት ከምንጊዜውም በበለጠ ቁጥራቸው ከፍተኛ ነበር በሚልም በስፍራው የነበረውን የተኩስ ልውውጥ የአካባቢው ነዋሪዎች ይገልጹታል። የኦሮሞ ነጻነት ጦር ባለፉት ተከታታይ ቀናት በክልሉ በርካታ ስፍራዎች ላይ ጥቃቶችን ማድረሱን፣ ውጊያዎችን መከናወናቸውን ይገልጻል። በደቡብ ምዕራብ ሸዋ ዞን ቶሌ ወረዳ የደረሰውን በቀዳሚነት የሚጠቀስ ይሆናል። በምዕራብ ሸዋ ዞን ሚዳቀኝ ወረዳ በርካታ የሚሊሻ አባላት ለሞትና ለምርኮ የተዳረጉበት ደግሞ ሁለተኛው አብነት ከ2 ቀናት በፊት በሸገር ሲቲ ሱሉልታ ወረዳም ሞይገጆ በተባለ ስፍራ የተወሰኑ ሰዎች ለጉዳት የተዳረጉበት ጥቃትም የሚጠቀስ ነው። ይህ በእንዲህ እንዳለ ኦነግ ከኦሮሞ ህዝብ ጋር እንዳልነጋገር እየተደረግኩ ነው ሲል አሳወቀም። 120 የግንባሩ ጽህፈት ቤቶች አለመከፈታቸውንና የአባላቱ እስራትና እንግልት አሁንም እንደቀጠለ ስለመሆኑም ገልጿል። የኦሮሞ ነጻነት ግንባር የኢትዮጵያ የፖለቲካ ምህዳር መጥበብ በድርጅቱ ስራ ላይ ብርቱ ተግዳሮት እየደቀነበት ስለመሆኑ ገልጾ አመራሮቹ ያደረጉትን ውይይት በተመለከተ ያቋም መግለጫ አውጥቷል። ኦነግ ለቀጣዩ ምርጫ የሚያደርገው ዝግጅትን ጨምሮ ግንባሩ ያለበትን ወቅታዊ ሁኔታ መገምገሙን የህዝብ ግንኙነት ኃላፊው ይናገራሉ። መንግስት በክልሉ ሰላም እንዲረጋገጥና ለቀጣዩ ሀገራዊ ምርጫ አስቻይ ሁኔታዎችን እንዲፈጥርም ኃላፊው ይጠይቃሉ። የኦሮሞ ህዝብ በክልሉ ውስጥም ሆነ ክልሉ ከአማራና ከሶማሌ ክልሎች ጋር በሚያዋስኑት አካባቢዎች የተፈጸሙ ግድያዎችና ህዝቡን ለእንግልት የዳረጉ ጉዳዮችን እናወግዛለን ያለው የኦነግ መግለጫም የግንባሩ ሁነኛ ሰው የነበሩት አቶ በቴ ኡርጌሳ ግድያን ጨምሮ በክልሉ በተለያዩ ጊዜያት የተፈጸሙ ጥቃቶች በገለልተኛ ወገን ተጣርተው የክልሉ ሰላም መረጋገጥ የሚያስችል እርምጃ እንዲወሰድባቸውም ጠይቋል። በሀገሪቱ የፖለቲካ ምህዳር በመጥበቡ ድርጅታዊ ስራዬን ለመስራት ችግር ገጥሞኛል ያለው ኦነግ ከህዝቡ ጋር ተገናኝቼ ለመምከር የሚያስችል ሁኔታ ውስጥ አይደለሁም ይላል። ድርጅቱ አሁንም የግንባሩ ጽህፈት ቤቶች አለመከፈታቸውንና የአባላት እስርና እንግልት እየቀጠለ ስለመሆኑም ጠቁሟል።
ተጠቁሟል። የድርጅቱ አመራር በህዝቡ መሀል እየሄደ ድርጅታዊ ስራ እንደዚሁም የትግሉን ዓላማና አካሄድ ህዝቡን ማወያየት ባልቻለበት አስቸጋሪ ሁኔታ ውስጥ ነው የሚገኘው። በቅርቡ የተከፈተው የድርጅታችን ቢሮ ውስጥ ነን። ይችን ይዘን ነው የተሻለ ምህዳሩ እንዲከፈትልንና በተዋረድ ያሉ ከ120 በላይ ቢሮዎቻችን ተመልሰው እንዲሰሩ ስንጠይቅ የነበረው አሁንም እየጠየቅን ያለ ነው ሲልም ነው የገለጸው። የግንባሩ አመራር በህዝቡ ውስጥ መንቀሳቀስ እንዳልተቻለ የተናገሩ ሲሆን አሁንም ድረስ 120 በላይ የሚሆኑ ጽህፈት ቤቶችም ዝግ ስለመሆናቸው አረጋግጠዋል። የቀድሞ ሚኒስትር ዴኤታ ቤቱታ አስገቡ። የተከሰሱበትን ወንጀል የሚመለከተው ችሎትን በተመሳሳይ ሰበብ በድጋሚ እንዲራዘም ተደርጓል። ለ2 ወራት እረፍት ላይ የነበረው ፍርድ ቤቱ አንድ ሰው ቸግሮት ችሎቱን ቀጥሯል። አብይ አህመድን በሰው ደም የሚጫወቱ አረመኔ ናቸው በማለት ከገለጹ በኋላ ለተደጋጋሚ እስር የተዳረጉት የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳም በ2 ሳምንታት ውስጥ 2 ጊዜ ፍርድ ቤት ቀርበው በተመሳሳይ መንገድ ችሎቱ ሳይሰየምላቸው ቀርቷል። አቶ ታዬ ባሳለፍነው ዓመት መጨረሻ ጉዳያቸው ወደ 2018 ጥቅምት 13 እንዲሻገር ተቀጥሮ የነበረው በተከሰሱበት ወንጀል ላይ ውሳኔ ለመስጠት ነበር። ይሁን እንጂ ረጅም ጊዜን የወሰደው ችሎት ሶስተኛው ዳኛ አልተሰየሙም በሚል ባለፈው ጥቅምት 13 ከማረሚያ ቤት ወደ ፍርድ ቤት የቀረቡትን ታዬ ደንዳን ሳይዳኝ ቀርቷል። ተለዋጭ ቀጠሮም ለጥቅምት 24 ሰጥቶ ነበር። ይሁን እንጂ በዚህ ወቅትም ተመሳሳይ ምክንያት ቀርበው ታዬ ደንዳ ጉዳያቸው ሳይታይ ቀርቷል። ሶስተኛ ዳኛ አልተሟላም በሚል ምክንያት በተደጋጋሚ እንዳይታይ የተደረገው የታዬ ደንዳ ችሎት የተያዘው በህገ መንግስቱ ከፍተኛ ፍርድ ቤትም ነው። 2 ቀጠሮች ሶስተኛ ዳኛ አልተሟላም በሚል ምክንያት እያጓተተ የሚገኘው የብልጽግናው ችሎት ሶስተኛው ዳኛ ለምን እንደማይቀርቡ ባይገልጽም አሁንም ለሶስተኛ ጊዜ ቀጥሮታል። በሚቀጥለው ህዳር 3ም አቶ ታዬ ከቂሊንጦ ማረሚያ ቤት እንዲቀርቡና ውሳኔያቸውን እንዲከታተሉም ተቀጥረዋል። ይሁን እንጂ ሂደቱ ኢፍትሐዊ ነው ያሉት ተከሳሹ አስቸኳይ ፍትህ ሊሰጠኝ ይገባል ሲሉ አቤቱታቸውን ለፍርድ ቤቱ አቅርበዋል። ሶስተኛው ዳኛ ማን እንደሆኑና ለምን እንደሚቀሩ የተገለጸ ነገር ስለመኖሩም አልታወቀም። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።